ይሄ ነው እንደምትመለከቱት ከስራ መጥቼ እራቴ ይሄ ነው። እንብላ። አዎ። እና ጀርመን ሀገር እየኖርሽ ቁልቋል ነው ወይ ራትሽ ብትሉ አይመለከተኝም፣ አያገባኝም። አትክልትን መሆኑን ብቻ ነው አትክልት ነው ተብዬ 49 ሳንቲም ነው የገዛሁት። 49 ሳንቲም ነው የገዛሁት። ሀገራችንም አለ እዚህ 49 ሳንቲም በዩሮ ይሸጣል። ሀገራችን ላይ እረኞች በቅጠል እየጨፈጨፉ ይጫወታሉ። እኔማ እየተቀናጠሁ ልከፍተው ነበር። አልሆነም። እዛ ጋ ይቀመጥ ቁልቋል። አልሆነም። እዛ ጋ ይቀመጥ ቁልቋል። ቢጫ ቁልቋል ነው። ቁልቋል እዚህ ቤት እኔ ብቻ ነኝ የምበላው። ልጅ የማትወድም ባለቤት የማይወድም ነገሩ የዚህ ሀገር ሰው ጥርሱን በቸኮሌት ጨርሶ möchtest du keine Kaktus? Wie heißt das? Kaktus. Nee, Kaktus nicht. Was ist das? Ist das nicht eine Drachenfrucht? Nicht Kaktus. Kein Kaktus. Steht Kaktus sowas in einem Kanal. Kaktusfeige. ይሄ ደግሞ ማራኩያ ያ ዛሬ አረንጓዴ ቢጫ ማራኩያውን ቢጫ ይሄንንም የምወደው እኔ ነኝ። ቫኬሽን ሲሄድ ሁሌ ቁርስ ሲቀርብ ለኔ ተብሎ ማራኩያ ይቀርባል። ያ ለምንድን ነው በዚህ ሰዓት ምግብ አሁን የገባሁት 20 ሰዓት ተኩል ነው ወይ ደግሞ 8 ሰዓት ተኩል ጥቅጥቅ አድርጌ ሩዝ በስጋ ከበላሁኝ ቦርጭ በቦርጭ እሆናለሁ። ስለዚህ ቦርጭ በቦርጭ ከመሆን በጥረጣትና አትክልት በልቼ ልተኛ 18 ሰዓት ላይ ስራ ቦታዬ ላይ በልቻለሁ። ኪዊ ጎልድ ኪዊ ይባላል። ጎልድ እና ግሩን ኖርማል አለ። ጎልዱ እንትን ጥርስ ምንድነው ምላስ እንትን ስንጥቅጥቅጥቅ አያደርግም ወይ ደግሞ አይቆጠቆጥም፣ ምላስ አይቆጠቆጥም። እዚህ ጋር ናና እህል ብርቁ አትክልት ብርቁ በለና ምን አባክና ነው የጠፋውን ዘመድህን ልፈልግ ነው የመጣው ውጭ ሀገር ሰላም ፍለጋ የተሻለ ህይወት ፍለጋ ነው የመጣው እንጂ በአመት 2 ልብስ መቀየር 3 ልብስ 4 ልብስ መግዛት አቅቶህ ነው የመጣው። ልብስ ልገዛ ነው የመጣው ወሬኛ። ኢትዮጵያ ተመልሰህ ብትሄድ መግቢያ የሌለ ሁላ ትንብርቁ ስትሉ አታፍሩ። በኢትዮጵያው ቀጥል ተብለህ ብትሄድ መግቢያ የላችሁም። መግቢያ አይደለም የሚበላ እና በላው። አሁን ደግሞ ቲማቲሜንማ የቲማቲም ኪሎ 12 ዩሮ ነው የሚሸጠው። ሬባ 12 ዩሮ እንትን ከነቅጣ እንደት ሲጣፍጥ የሀገር ቤት ቲማቲም የአባቴ እርሻ የገጠሩ ቲማቲም ነው የሚሸጠው።
በመጨረሻው እንዳታረጁ ከመድኃኒዓለም ጋር በበሽታም እንዳትጠቁ እንደዚህ አትክልት ብሉ ለማለት ፈልጌ ነው። ደህና ደሩ። ሲጣፍጥ ምን ልጨምር? ማንጎ ልጨምር ነው? አንድ ቁልቋል ልጨምር?